አስማተኛ ቡዳ ጠንቋይ ምናምን የምፈሩ ሰዎች ከዚህ ሁሉ ስለሚጠብቀን ስላያሉ ስለ ቅዱስ ጊዮርጊስ ታምር ከሰማችሁ በኋላ ይሄ ሁሉ ፍርሃታችሁ እንደሚጠፋላችሁ ተስፋ አደርጋለሁ። ጥር 23 ቀን የሐዋርያው ቅዱስ ጳውሎስ ረዳት የሆነው ቅዱስ ጢሞቴዎስ አረፈ። አስቀድሞ ኃይለኛ ጠንቋይ ነበረና በኋላ ሰማዕቱ ቅዱስ ጊዮርጊስ በታምራቱ አሳምኖ ያጠመቀው፣ በመጨረሻም ሰማዕት የሆነው ቅዱስ አትናሲዮስ ረፍቱ ነው። በካቶሊኮች እጅ ተሰይፎ ሰማዕት የሆኑት አቡነ ጊዮርጊስ ዘዋሸራ ረፍታቸው ነው። የከበሩ ሰማዕታት ጌርሎስ፣ አትናቴዎስና ጻድቁ ቅዱስ ቴዎዶሲዮስ መታሰቢያ በዓላቸው ነው። የነዚህን ሁሉ ቅዱሳን ታሪክ አሁን እንመለከታለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ውድ የዩቲዩብ ተከታታይ ቤተሰቦቼ በያላችሁበት የሰዓት አቆጣጠር እንደምን አላችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቪዲዮን ደግሞ ላይክ በማድረግ ጀምሩት። ወደ ቅዱሳኑ ታሪክ እንለፍ። ቅዱስ ጊዮርጊስ ያደረገው ታምር ነው። አስቀድሞ ሁሉ የሚፈራው ዓለም ሁሉ ተንቀጥቅጦ የሚገዛለት አንድ ታላቅ ጠንቋይ ነበረ። ይህ ታላቅ ጠንቋይም ስሙ አትናሲዮስ ይባላል። ኃይለኛ ጠንቋይ የነበረ ሲሆን ግን ኋላ ሊቀ ሰማዕታት ቅዱስ ጊዮርጊስ በታምሮ አሳምኖ አስጠምቆ ለሰማዕትነት እንዲበቃ ያደረገው ቅዱስ ነው። ዛሬ ያ ጠንቋይ ቅድስናን አግኝቶ በሰማዕትነት አርፎ ቅዱስ አትናቴዎስ እያለን እንድናከብረው ሆናኒ። ታሪኩን ልንገራችሁ። ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ አዳርሱት። በኮሜንትም ደግሞ ቅዱስ አትናሲዮስ እያላችሁ ጻፉ። ቤተክርስቲያን የማለውጠው ሰው የለም። ታሪኩም እንዲህ ነው። ንጉሥ ዱዲያኖስ 70 ነገስታትን ሰብስቦ 70 ጣዖታትን አቆሞ ሲያሰግድ ቢያገኛቸው ለሃይማኖቱ ቀናኢ ነውና ከቤተ መንግስቱ ገብቶ በካዲያኑ 70 ነገስታት ቤተክርስቲያን መሆኑን በመመስከር የጌታችንን አምላክነት መሰከረ። ዱዲያኖስም የቅዱስ ጊዮርጊስን ማንነቱን ከተረዳ በኋላ አንተማ የኛ ነህ፣ 10 አይጉር ላይ ሾመሃለሁ፣ የኔን አምላክ አጵሎንን አምልክ አለው። ቅዱስ ጊዮርጊስም ሹመት ሽልማት ላንተ ይሆን፣ እኔ አምላኬ ኢየሱስ ክርስቶስን አልክደውም አለው። በዚህንም ጊዜ ዱዲያኖስ እጅግ ተናዶ ብዙ አሰቃቂ መከራዎችን አደረሰበት። ቅዱስ ጊዮርጊስ ግን ጌታችንን ይህንን ከሃዲ እስካሳፍረው ድረስ ነፍሴን አትውሰዳት በማለት መከራውን ይታገዝ ዘንድ ለመነው። እግዚአብሔርም ጸሎቱን ሰምቶ ፈቃዱን ፈጽሞለት በብዙ መከራ ሁሉ ጽናትን ሰጥቶታል። 3 ጊዜ ከሞት አስነስቶታል። ቅዱስ ጊዮርጊስ የደረሱበት እጅግ አሰቃቂ መከራዎች የሰው ሕሊና ሊያስባቸው እንኳን የማይቻላቸው ናቸው። በመጀመሪያው ዱዲያኖስ በእንጨት ላይ ካሰቀሉ በኋላ ስጋውን በመቃን አስፈተተው። ረጃጅም ችንካሮች ያሉበት የብረት ጫማ አጫምቶ ሂድ አለው። ጌታችን ቅዱስ ሚካኤል ልኮለት ፈውሶታል። ዳግመኛም በ7 ችንካሮች አስቸንክሮ በእሳት አስተንቁሶ አናቱን በመዶሻ አስቀጥቅጦ በሆዱ ላይ የድንጋይ ምሰሶ አሳስሮ እንዲያንከባልሉት አደረገ። ስጋውንም በመጋዝ አስተልትሎ ጨው ነሰነሰበት። ስጋው ተቆራርጦ መሬት ላይ ወደቀ። ጌታችን መድኃኒታችን ኢየሱስ ክርስቶስ በመንፈቀ ሌሊት በእጁ ዳሶ ከፈወሰውና ገና 6 ዓመት ለስሜ ትጋደላለህ፣ 3 ጊዜ ትሞታለህ፣ በአራተኛው ታርፋለህ ካለው በኋላ በመከራው ሁሉ እርሱ እንደማይለየው ነገረው። ዱዲያኖስ ቅዱስ ጊዮርጊስን ከዚህ ካደረሰበት አሰቃቂ መከራዎች ሁሉ ድኖ ፍጹም ጤነኛ መሆኑን በተመለከተ ጊዜ እጅግ ደንግጦ የሚያሸንፍልኝ ቢኖር ብዙ ወርቅ ሰጠዋለሁ ብሎ ተናገረ። አትናሲዮስ የተባለ መሰሪ አንዲት ላም በጆሮዋ ሲያንሾካሹክባት ለሁለት ተሰንጥቃ ስትሞት ለንጉሱ አሳየውና ቅዱስ ጊዮርጊስን እንደሚያሸንፍ ምልክት አሳየ። ንጉሱም ያሸንፍልኛል ብሎ ደስ አለው። መሰሪውም ሆድ በጥብጦ አንጀት ቆራርጦ የሚገድል መርዝ ሰጠው። ቅዱስ ጊዮርጊስ ግን ስመ እግዚአብሔርን ጠርቶ ቢጠጣው እንደ ጨረቃ ደምቆ እንደ አበባ ሸብርቆ ተገኝቷል። በዚህም ጊዜ ጠንቋዩ እጅግ ተገርሞ ማረኝ ብሎ ከቅዱስ ጊዮርጊስ እግር ስር ወደቀ። ዳግመኛም አምላኬ ሆነኝ ብሎ ለመነው። ሰማዕቱ የዚያን መሰሪ ጠንቋይ መመለሱን ማመኑን አይቶ የቆመበትን መሬት በእግሩ ረግጦ ውሃውን አፍልቆ ወደ ጌታ በጸሎት ቢያመለክት ሐዋርያው ቶማስ በመንፈስ መጣና መሰሪ የነበረውን ሰው አትናሲዮስን አጠመቀው። አትናሲዮስም ከቅዱስ ጊዮርጊስ አምላክ በቀር ሌላ አምላክ የለም በማለት የጌታችን አምላክነት በካዲያን ነገስታት ፊት መስክሮ በዛሬዋ ዕለት ጥር 23 ቀን አንገቱን ለሰይፍ ሰጥቶ በሰማዕትነት አርፏል። ቅዱስ ጊዮርጊስ ያንን መሰሪ ጠንቋይ በእምነቱ ስለጸና ጠንቋዩን ክርስቲያን አድርጎ ለሰማዕትነት አብቅቶ ቅድስና እንዲሰጠው አድርጓል። የዚህ ታላቅ ሰማዕት ቅዱስ ጊዮርጊስ እንዲሁም ጠንቋይ የነበረ በኋላ አምኖ ሰማዕትነትን ተቀብሎ ቅድስና ያገኘ የቅዱስ አትናቴዎስ ረድኤት በረከቱ በሁላችን ላይ ይደርብን። ሐዋርያው ቅዱስ ጢሞቴዎስን እንመልከት። ይህ አይዛብን ለሚያስተምር ለቅዱስ ጳውሎስ ደቀ መዝሙር የሆነ የከበረ ሐዋርያ ነው። ልደቱና እርገቱ ልስጥራን ከሚባል ሀገር ነው። አባቱ ከዋክብትን የሚያመልክ ዮናናዊ ነው። እናቱ ግን በኦሪት ሕግ ጥላ ስር ነበረች። ቅዱስ ጳውሎስ በልስጥራ ሀገር በሰበከ ጊዜ ጢሞቴዎስ ትምህርቱን ሰምቶ እግዚአብሔርን በጳውሎስ እጅ የሚያደርጋቸውን ድንቅ ተአምራትን አይቶ በጌታችን አምኖ ተጠመቀ። የቅዱስ ጳውሎስ ደቀ መዝሙር ሆኖ ወደ ብዙ ሀገሮች ተከትሎት በመሄድ ከእርሱ ጋር ስለ ወንጌል ብዙ ደከመ። ብዙ ታላላቅ መከራዎች፣ ብዙ ሐዘን ደርሶበታል። ብርሃነ ዓለም ቅዱስ ጳውሎስ በኤፌሶን ውስጥ በአንዲት ሀገር ላይ ኤጲስቆጶስነትም ሾመው። በአገሪቱ ላይ ቅዱስ ወንጌልን ሰብኮ ህዝቡን ከአምልኮ ጣዖት መልሶ እግዚአብሔርን ወደ ማምለክ አምጥቷቸዋል። በዙሪያዋ ባሉ ሀገሮች እየተዘዋወረ በማስተማር ብዙዎችን አጥምቆ የክርስቶስ ተከታዮች አድርጓቸዋል። ሐዋርያው ቅዱስ ጳውሎስ 2 መጻሕፍትን በስሙ ጽፎ ልኮለታል። መልእክቶቹም በዋናኛነት ህዝቡን እንዲያስተምርባቸውና ራሱንም ከቢጸ ሐሳቢያን የሚጠብቅባቸው ናቸው። ቅዱስ ጢሞቴዎስ ለቅዱስ ጳውሎስ ተወዳጅና ታማኝ ልጁ ስለነበር የተለያዩ መልእክቶችን ወደ ተለያዩ ሀገራት በእርሱ እጅ ይልክ ነበር። ቅዱስ ጳውሎስ ለልጁ ለቅዱስ ጢሞቴዎስ በጻፈለት 2 መልእክታት ውስጥ እስከ ዓለም ፍጻሜ ድረስ በእምነት ጉዳይ ላይ
በዓለም የሚፈጠረው ነገር ግልጽ አድርገው የሚያሳዩ ነጥቦችን በዝርዝር ነግሮታል። ቅዱስ ጢሞቴዎስ አይሁድንና ዮናናውያንን በትምህርቱ ይገስጻቸው ሕዝቡንም እያስተማረ ያጠምቃቸው ስለነበር ቀንተው በጠላትነት ተነሱበትና ተሰብስበው ይዘው ጥር 23 ቀን ገደሉት። ምዕመናን ስጋውን አንስተው ቀበሩት። ደገኛው ታላቁ ቆስጠንጢኖስ በነገሰ ጊዜ ጥር 27 ቀን ስጋውን አፍልሶ ወደ ቁስጥንጥንያ በታላቅ ክብር አስመጥቶ በክብር አኑሮታል። የቅዱስ ጢሞቴዎስ ረድኤት በረከቱ ይደርብን፣ በጸሎቱ ይማረን። አሁን ደግሞ ወደ አቡነ ጊዮርጊስ ዘዋሸራ ታሪክ እንለፍ። ጻድቁ ትውልዳቸው ዋሸራ ነው። ገዳሙንም 40 ዓመት በሹመት አገልግሏል። በካቶሊኮች እጅ በሰይፍ ተሰይፎ ሰማዕት የሆኑ ታላቅ አባት ናቸው። ካቶሊኮች የረከሰ ሃይማኖታቸውን በቅድስት ሀገራችን ላይ አውጀው እልፍ የሀገራችንን ሊቃውንት በአንድ ቀን በሰይፍ ሲፈጁ አቡነ ጊዮርጊስ ካቶሊኮችንና አጼ ሱስንዮስንም እየረገሙ ሕዝቡን ግን እያስተማሩ በጽኑ ስለተቃወሟቸው በብዙ መከራ አሰቃይተዋቸዋል። ጎናቸውን በጦር ወግተው ለቀቋቸው። ኦሮም እንደተተከለባቸው ከጎንደር አዘዞ ወደ ዋሸራ ገዳም ተመልሰው በመንክር ኃይላ ስዕል ስር ሲሰግዱ ቢውሉ ጌታችን ተገልጦ ጦሩን በመላክ አስነቅሎላቸዋል። ጦሩን መልሶ ሰግዶላቸዋል። ከጎናቸው ደም፣ ውሃ፣ ወተት ፈሰሰ። ጻድቁ በካቶሊኮች ተሰይፎ በሰማዕትነት ካረፉ በኋላ በዚህ በዋሸራ ገዳም ተቀብረዋል። ረድኤት በረከታቸው ሁላችን ላይ ይደርብን። አሁን ደግሞ ወደ ቅዱስ ቴዎዶሲዮስ ታሪክ እንለፍ። በዚህ ስም የሚጠሩ ብዙ አበው አሉ። ሰማዕታት፣ ጻድቃን፣ ሊቃውንት፣ ነገስታት ተጠርቶበታል። ዛሬ የምናከብረው ቴዎዶሲዮስ ዘአቢ ታላቁ የሚባል ሲሆን ይህን የምንለው ከትንሹ ቴዎዶሲዮስ ለመለየት ነው። ታላቁ ቴዎዶሲዮስ በሮም የነገሰው በ370 ዓመተ ምህረት አካባቢ ሲሆን ከነ ቤተሰቡ ክርስቲያን ነበረ። እነዚህ ነገሮች ደግሞ በቤተ ክርስቲያን እንዲታሰብ አድርጎታል። አንደኛ፣ በዓለም ታሪክ ክርስትና በሮም ግዛት ሁሉ ብሔራዊ ሃይማኖት ሊሆን አውጇል። ሁለተኛ፣ የቤተ ክርስቲያንን ትልቁ ሁለተኛ ጉባኤ ቁስጥንጥንያን በ373 ዓመተ ምህረት አስተናድቷል። ሶስተኛ፣ ከበጎነቱ የተነሳ የተቀደሱ ልጆችን አፍርቷል። ሙሽራው ቅዱስ ገብረ ክርስቶስን፣ ቅዱስ አኖሪዮስን፣ ቅዱስ አርካዲዮስን፣ ቅድስት ታወራን ልጆቹ ሲሆኑ አቡነ ኪሮስ ትንሽ ወንድሙ ናቸው። ጻድቁ ንጉስ ቴዎዶሲዮስ በ390 ዓመተ ምህረት አካባቢ አርፏል። የዚህ ታላቅ ቅዱስ በረከቱ ይደርብን። ለዚህ ቤት አዲስ የሆነ ሰብስክራይብ በማድረግ ቤቱን ደግፉት። ይቆያል።